ያኖረኝ ፍቅሯ ነው ንጹህ ጎጆዬ ልቧ ነው መውጣት መውረዷ ለእኔ ነው ምን አለ ለእኔ ማልሆነው እናቴ የምትሰራው ቅጠል ነው 30-40 ኪሎ ሜትር ተጉዛ በእግሯ በዛ ሌሊት 11 ሰዓት 30-40 ኪሎ ሜትር ከዛ በላይም ሊሆን ይችላል ከመቀጠያ እስከ ሱሉልታ በእግሯ ተጉዛ ይሄ እንጦጦ ላይ እንደዚህ ተሸክመውት የሚሄዱት ትልቁ እንጨት ትልቁን እንጨት አስራ ተሸክማ በወገቧ በቃ ከዛ ርቀት ላይ ልፋቷ ብዙ ነው በቃ ያንን እየመጣች ነው ለኛ የዕለት ጉርስ እንትን የምትለው አንተ አላ እንደ አንተ ታግዛት እናቴን ለማገዝ ጠዋት ክላስ የቀን ስራ ኮሪደር ልማት እሱን ሳር እየተከልኩ እሱን እየኮተከትኩ ማታ እንቅልፌን አጥቼ ሰርቼ ነው ትንሽዬ እንትን እያልኳቸው ያለሁት ዘበኝነት ትሰራላ ያው ህይወትን ለማለፍ ሱሰኛ ነህ እንዴ በቃ እንዴ ድሬድ ስለሆንኩ ጸጉሬ ስለተኛ ድሬድ እንዲሆን ያሳደግኩት ሰው ረስተውት ነው እያለኝ በቃ የሆነ ሳሌ ተቸግሬ ነበረ ፍቅረኛ ምናምን አላ እንደው ስገምት ምናምን በቃ ለሱ ያለኝ ፍላጎት አመለካከት ተለየብኝ ከሌላው በቃ አልነግራትም እኮ ዝም ብዬ ሾፍ እያረኩ መለሳለሁ እንዴ ቀስ እያለ ጓደኛሞች ሆነን አንድ ላይ የተገናኘን እንጫወታለን እንሳሳቃለን እንዲህ በቃ ሰውን ያጣላን ማለት ይቻላል እንዴት በቃ ስለምትወደኝ ከኔ እንድትርቅ ሆነ ነገር ይሏት ነበረ ምን ለራሳቸው ፈልጉኝ ምን አላውቅም ፍቅሬን አምኜ ብዙ ታግያለው መውደድን አምኜ ብዙ ታግያለው አንቺን ለማስደሰት ማይሆን ሆኛለሁ ጸባችን ይበዛል ፍቅር አላግባባንም ብዙ ዓመት ኖረን ያልተጣጣምንም ውድ የመድኃኒት ዩቲዩብ ተከታታዮች ዛሬም በአዲስ የጋቢሾ ፕሮግራማችን ከተት ብለናል። የዛሬውን ፕሮግራም ለማየት መስፈርት አለው። መስፈርቱ ምንድነው ካላችሁን ከኪሳችሁ ሳይሆን ከእጃችሁ ነው። ሁላችሁም እዚህ ጋር የምታገኙትን የሰብስክራይብ በተን ነካ እያደረጋችሁ ሰብስክራይብ አድርጉን፣ እኛም ደስ ይበለን። ለማንኛውም ቪዲዮ ላይክ እያደረጋችሁ ጀምሩ። የዛሬ እንግዳችን በጣም መሳጭ የሚገርም ሂስቶሪ አለው። ውጣ ወረድ ዝቅ ከፍ የምናይበት ይሆናል። ሁላችሁም እስከ መጨረሻው ተከታተሉን። ስለመጣ እንግዳዬ ስለሆን ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዝክ። እስቲ ራስን አስተዋውቀን። እኔ ኤልያስ እባላለሁ። ሽሮ ሜዳና መቀጠያ ወይም 23 መሀል ላይ 23 የሚባል ስፍራ አለ። በቀጠያ ምናምን መቀጠያ እዛ አካባቢ ተወልጄ ያደግኩት። ወዴት ነው? ወዴት አካባቢ? ወደ እንጦጦ ምናምን ሽሮ ሜዳ ከሽሮ ሜዳ ከፍ ብሎ ከፍም ዝቅ መሀል ላይ ያለው። ዋው! ምን ይመስላል ላይፍ ስታይልክ፣ ህይወትክ፣ እድገትክ ምን ይመስላል? በምን አይነት ማህበረሰብ ውስጥ ነው ያደግከው? እስቲ ራስን በደንብ ሰፋ አድርጋ አስተዋውቀ። ያው እኔ ያደግኩት ያው ከቤተሰቦቼ ጋር ነው ያደግኩት። ፕራይሜሪ ስኩል አዲስ ብርሃን የተማርኩት፣ ሃይ ስኩል ደግሞ ደብረ ሰላም እና እንደ ማንኛውም ኢትዮጵያዊ ሰው እያደረገ ያለውን ሰው የሚያደርገውን እያደረግኩ ነው ያደግኩት። ያው ተቸገረንም አይተነዋል። ሁሉ ነገርን እያየ ስቴፕ ባይ ስቴፕ ነው። ለመጀመሪያ ጊዜ ነው ኢንተርቪው ተበክ ያለው የመጀመሪያ ነው። አዎ ለዛ ነው ማለት ነው። ትንሽ ያው ቤተሰቦች እንግዲህ መደነጋገር ምናምን ካለ ተረድ። ለማንኛውም ምን ይመስላል የሽሮ ሜዳ እድገት? በተለይ ደግሞ እንደዚህ ሽሮ ሜዳ ምናምን የሚባሉ ትላልቅ የሚታወቁ የድሮም የነበሩ የሚታወቁ ቦታዎች የማህበረሰቡ አኗኗር ዘይቤ ምናምን ለየት ያለ ነው እና ምን ይመስላል እስቲ ሽሮ ሜዳና እድገቷ ምን ይመስላል? ሽሮ ሜዳ ያው ሰፋ ብላ ብዙ ነገር የያዘች ነገር ነች። ሽሮ ሜዳ የጥበብ መንደር ትባላለች። ጥበብ በጣም የሚፈልቅባት፣ ጥበቦች የሚቋጩባት፣ የሚሰራባት፣ የሚፈተልባት ብዙ ነገር የእጅ ጥበብ ዲዛይሮች እዛ የፈሰሱባት ሽሮ ሜዳ። እንደው ግን ይመስለኛል ሽሮ ሜዳ የኢትዮጵያን ገጽታ የያዘችው ሽሮ ሜዳ ትመስለኛለች። የኢትዮጵያዊነት ይታይበታል። አዎ ባህላችን
ኢትዮጵያ ላይ ብዙ ነገሮች ያካለለ ነው። ያው የባህል ሀገር ልብሶች ብዙ ነገሮች እዛ ላይ አለ እና ብዙ ነገሮች ያካለለች ነች። ስለ ሽሮ ሜዳ ሽሮም እየበላን ያደግንባት የጥበብ መንደር ነች። ጥበብ ፈልቆ እንትን ያለባት ስንት ነገሮች አሉ። የህይወት ማህበረሰብ ምናምን ብዙ ነገር አይቶ ምናምን ያለፈባት መንደር ነች። ጥሩ እንትን ነች ሽሮ ሜዳ። አንተ ያደግክበት ቤተሰብ በምን አይነት ቤተሰብ ውስጥ ነው ያደግከው? ለምን ይሄን የምጠይቅህ በጣም እናትህን ትወዳለህ። ቲክታክ ላይ ምናምን ሳይ ማዘርን አይቻታለሁና በጣም ለእሷ ስዘፍንላት ምናምን ተመልክቻለሁና ምን አይነት የአስተዳደግ ዘይቤ ያለ ነው አንተ ቤት? ያው አባቴ ሸማ ስራ ሰርቶ ነው ያሳደገኝ። እናቴም ደግሞ ጫካ ቅጠል ተሸክማ ነው ያሳደገችኝ። አብዛኛውም ሽሮ ሜዳ አካባቢ ያው ከጥበቡ መንደርና እንዲህ እናቶች አባቶች ብዙ ነገር ለፍተው ሰርተው የእጅ ጥበብ የሚያቀርቡባት መንደር ነች። ኦኬ፣ አባት ሸማኔ ነው? አባቴ ሸማኔ ነው። ሸማኔ ማለት ምንድን ነው? ሸማኔ ማለት አሁን የምታዩት የባህል ሀገር ልብሶች፣ ጥለቶች፣ ይህም ነበር ለጠኖች ምናምን ነገር እነሱ ናቸው ሸምነው ያንን ድር ያቺ የተቋጨ ቀጫጭን ድሮች አሉ። እነሱ ተደርተው እነሱን ደግሞ በመጠንጠን ሞሮያ የምትባላለች ትንሽ ያጠር ብላ መሀል ላይ እንደ ስክሪፕቶ ነገር ነች። እሷን አስገብተው ወርውረው ጠንጥነው እሷን ነው በደንብ አድርገው ቋጭተዋት ምናምን እሷን በደንብ ሰርተዋት የሚያቀርባት። ዋው! እናቴ አይ ቲንክ እናቴ ቅጠል ነው የምትለቅማ የምትሸጠው ብለኸኛል። ማለት ቅጠል ይሸጣል እንዴ? አዎ እናቴ የምትሰራው ቅጠል ነው። 30-40 ኪሎ ሜትር ተጉዛ በእግሯ በዛ ሌሊት 11 ሰዓት 30-40 ኪሎ ሜትር ከዛ በላይም ሊሆን ይችላል። ማለት 50ም ሊሆን ይችላል። ራቅ ካለ ቦታ ከመቀጠያ እስከ ሱልልታ በእግሯ ተጉዛ ወታ ወርዳ ሌሊት አይበግራት ቀን አይበግራት የጥቁር ቀይ ሆና በዛ ኪሎ ሜትር ተጉዛ ከዛፍ ላይ የወደቁ ቅጠሎችን እነሱን አሰባስባ አስራ ደክሟት መታ እሱን ተሸክማ ከጫካ ስንት ነገር ለፍታ እሱን ቸርችራ በቸረቸረችው ገንዘብ ነው እኛን እያስተዳደረች ወይም ደግሞ ለእኛ ለዕለት ጉርሳችን። ይሄ እንጦጦ ላይ እንደዚህ ተሸክመውት የሚሄዱት ትልቁ እንጨት ትልቁን እንጨት አስራ ተሸክማ በወገቧ ከዛ ሜትር ላይ ከዛ ኪሎ ሜትር ከዛ 40-50 ኪሎ ሜትር ከዛ ርቀት በእግሯ ተጉዛ መታ ነው በቃ ያንን ነገር እየቸረቸረች ይኸው ለዕለት እንጀራችን እየበላን እየጠጣን የምንውለው ምን የምናደርገው በቃ ከዛ ርቀት ላይ ልፋቷ ብዙ ነው። በቃ ያንን እየመጣች ነው ለእኛ የዕለት ጉርስ እንትን የምትለው። ይህን ድሮ ነው ስትሰራ የነበረው? ድሮም አሁን ላይም እሱን እየሰራች ነው የምትተዳደረው። ማዘር ብዙ ውጣ ውረዶችን አይታለች። ያንን ነገር እየሰራች ነው አሁንም ያለችው። አሁን የምትገኘው እሱን እየሰራች እንዴ። አንተ አላ እንዴ አንተ አታግዛትም? አሁን ላይ ቲክቶክ ላይ ሰው ሲያይኝ ያለኝ ይመስለዋል። ለብሼ እንዲህ ሲያይኝ ያለኝ ይመስለዋል። እኔ ትንሽዬ የቀን ስራ ሰራለሁ። ማለት የቀን ስራ የቀን ስራ ስለ እናቴን ለማገዝ ጠዋት ክላስ ቴሜስ የሙዚቃ ተማሪ ነኝ። ቴሜስ ሄጄ ክላስ እማራለሁ። ከሰዓት ደግሞ ከጀለሶቼ ጋር ቲክቶክ ምናምን እሰራለሁ። ሰርቼ መጥቼ ማታ ደግሞ ከ11 ሰዓት በኋላ የቀን ስራ ኮሪደር ልማት ኖርማል የሚሰሩት አለ ይሄ የሚዋበው ምናምን ከተማው እሱን ሳር እየተከልኩ እሱን እየኮተከትኩ እየሰራው ከዛ በማገኛት ገንዘብ ለእኔም ለማቴም ከወኪል የምታያትን ያሉትን ነገሮች ምናምን ሼር እያረኳት እና ደግሞ እሷ ደግሞ ከዛ ለቅማ የምታመጣውን ነገር ትንሽዬ
ለማቻቻል እየሞከርን እያገዝኳቸው እናቴን አባቴን በምሰራው ነገር ኮሪደር ልማት ሰርቼ ማታ እንቅልፌን አጥቼ ሰርቼ ነው ትንሽዬ እንትን እያልኳቸው ያለሁት። እና እኔ ደግሞ እንዳላግዛት አሁን ላይ አቅም የለም። አቅም ስለ ሰው ቲክቶክ ላይ ሲያይ አቅም ያለ ስለምትታይ ገንዘብ የምታገኝ ይመስለዋል። እኔ ግን ሪል በቃ ቲክቶክ ስለምወደው በቃ በውስጤ ስላነገስኩት ይመቸኛል። መስራትም በቃ ስሰራው ደስ ስለሚለኝ እየሰራው ምናምን ነገር ሰው ሲያይ ያለኝ ምናምን በቃ በኪሴ ብር ይዤ ምናምን ምዞር ነው የሚመስላቸው። እንዲህ ግጭ እንደዚህ አምሮብኝ ምናምን ሳይ በቃ በቲክቶክ ብር ምናምን ይመስለዋል። እኔ ግን በውስጥ ብዙ ፋይሎች አሉ። በቃ የቀን ስራ እንቅልፌን አጥቼ ሰርቼ ነው በማመጣት ገንዘብ ለእናቴም ለአባቴም ሼር እያረኩ ምክንያትንም እችንም እየሸመትኩ ሰው እንደዚህ አምሮበት ሲያይ ምናምን ነገር ይመስለዋል። አይ ቲንክ ዘበኝነት ትሰራለህ? ኧረ ያልሰራሁት ስራ ምን አለ ጠይቀኝ እስቲ። ኖ አይ አሁን በዚህ ስታይል ዘበኝነት ትሰራለህ? አሁን ላይ ዘበኝነት እየሰራው ነበር፣ አሁን ትቼዋለሁ። ኦኬ ስለሰማሁኝ ነው። እንደውም ቲክቶከር ሆኖ ዘበኛ እሱን ያየ ነው ምናምን ሲሉኝ ሰማሁና ልጠይቅ ነበረ። ዘበኝነትም እሰራ ነበረ። የሆነ ታይፕ ጋፕ ነበረው። እየተካፈልን ስልን በሳምንት 3 ፈረቃ አለው። ሰኞ፣ ሮብ፣ ዓርብ እኔ ከገባው ማክሰኞ፣ ሐሙስ፣ ቅዳሜ ሌላ ሰው እንደዛ እያደረግን ያው ህይወትን ለማለፍ የህይወትን ቻሌንጅ አልፈን ጥሩ ነገር ላይ ነገ እንድናስብ እንደዛ እያደረኩ እሰራ ነበረ። ዘበኝነቱ እንደዛ እያደረኩ ነው ያለፍኩት። በ2018 ምን ማሳካት ፈልገዋል? እኛ መድኃኔ ኢንተርቴንመንት ለእናንተ የዩቲዩብ ማስተር ክላስ፣ ኮንተንት ክሬሽን፣ ቪዲዮ ኤዲቲንግ፣ ፎቶሾፕ እንዲሁም ሃው ቱ ሜክ ቪዲዮን በአንድ ላይ ይዘን ለእናንተ ቀርበናል። ስልጠናው የሚቆየው ለ1 ወር ከ15 ቀን ሲሆን ስልጠናውን የምንሰጠው በኦንላይን በቴሌግራም ፕራይቬት ቻናል ነው። እስካሁን 2ኛ ዙር ድረስ ያስተማረን ሲሆን አሁን ደስ በሚል ሁኔታ በ2018 3ኛ ዙራችንን በይፋ ጀምረናል። ለመመዝገብ ከታች ባለው ስልክ በቴሌግራም ሊንክ ያውሩ። በእርግጠኝነት በ2018 የዶላር ተከፋይ ይሆናል። እናመሰግናለን። ወደ ሙዚቃው እንዴት ልገባ ቻልክ? ወደ ሙዚቃ በቲክቶክ ነው ስልህ ያ ወደ ቲክቶክ የመጣሁት አንድ ጀለስ ነበረኝ ሽሮ ሜዳ አካባቢ ሱቅ አለው ማክቢል ይባላል። እና እንዲህ ሰፈር ውስጥ የሆነ ልጅ ሲቀርጽ አይቼ እኔ ፍላጎቱ ስለነበረኝ ያው ሙዚቃ ታለንት ስለምሞክር በቃ ፍላጎቱ ስላለኝ ሄጄ ጠየቅኩት። ምን ብለህ ጠየቁ? እያሰራው ስላገኘሁት እኔ እንደዚህ አካውንት ከፍቼ መስራት እፈልጋለሁ እና ፈቃደኛ ከሆንክ እስቲ አብረን እንስራ ብዬ ጠየቅኩት። እሱም ደግሞ እሺ ያለኝ፣ ሀሳቤን ተቀበለኝ። እንደ ብዙ ሰው ጫና ምናምን እኔ እንደምሰማው አይደለም። ሰው ቲክቶክ እንስራ ሲባል ኧረ አንተ እንዴት እንደዚህ አይነት ነገርማ ለምን ዞር በል ነው ማለት። በቃ ቲክቶክ እንደ ቀልድስ ምናምን ስለሚታይ ሙዚቀኛ ምናምን የሚወጡበት አይመስሉም። ዝም ብሎ በቃ ዝም ብሎ ቀልደኞች ብቻ የሚሰሩበት ነው የሚመስላቸው። ኦኬ። እና እኔ ደግሞ ታለንቱ ስለነበረኝ ትንሽ መሞክረው ነገር አለ እና ያንን ነገር ልሞክር ወይ ታስሞክረኛለህ ወይ አካውንት ከፍተልኝ ቪዲዮ እየላክልኝ ራሴ ልፖስት ወይ ምናምን ብዬ ጠየቁት። እና እሱም በሀሳቤ ተስማምቶ እሺ አለኝ። ከዛ ከሱ ጋር ቀጠልን ማለት ነው። ከዛ እያለ እየሰራው በሂደት ስቴፕ ባይ ስቴፕ በቃ ፎሎወሮችም እየጨመረ ሄደ። ከዛ በኋላ በደንብ ያለውን ነገር ከሰው ጋር እፈራ ነበር ቲክቶክ ለመስራት ሁላ። ያንን ነገር እንዳልፈራ አድርጎኝ ያንን አስቀረልኝ። ከዛ ቀስ በቀስ ስቴፕ ባይ ስቴፕ እያለማመደኝ ሁሉንም ነገር ፍርሃቴን ሁሉ ነገር አስወገደልኝ። ከዛ በቃ ያለውን ነገር እያወኩ ስመጣ ለካ ቲክቶክ ባይከፍለኝም ሰው ያየኛል። ሚዲያ ላይ በደንብ ካየኝ ፈጣሪ ያለ ቀን አንድ ቀን
ያው ትንሽ ፊቴ ከታየ ፈጣሪ የሆነ ጊዜ ላይ የራስ ነገሮችን ያስተካክለዋል ብዬ እሞክራለሁ። ቲክቶክ ፍላጎት ስላለኝ እንደዛ እያረኩ ነው የጀመርኩት። አሁን ላይ ቲክቶክንም ትሰራለህ፣ ፍምስናው አለ። ምክንያቱም በሚሊዮን ነው እየታየልህ ያለው እና ይሄ ፍምስናና የቀን ስራው ትንሽ አልተጋጨብህም? ያው ይጋጭብሃል፣ ግን ያው የኑሮን ቻሌንጅ ለማሸነፍ ሰዓትም ምንም ነገር እያሸጋሸክ የምታደርገው ነገር አለ። ለህይወት ስትል ዋጋ የምትከፍለው እና በሰዓቱ ተጋጭቶብኝ ነበር። ምክንያቱም እኔ እንቅልፍ አልተኛም። ማታ ሌሊት 6 ሰዓት ሰርቼ ነው እቤት የምተኛው። እስከ 4 ሰዓት እስከ 5 ሰዓት ካልተኛው አይኔም በስርዓት ነቅቶ ሁላ መሄድ ይከብደዋል እና እንደምንም እያጠጋጋው እንቅልፌንም አጥቼ እንቅልፍ እያለኝ ሁላ ሄጄ እየሰራው በቃ መታየት ደስ ነው የሚለኝ። በቃ ሰው ጋር እንዲህ ሲያዩ ቲክቶክ ላይ ምናምን እንደዚህ ምናምን በቃ ኮሜንቶቼ ደግሞ የመጀመሪያ ቀን በጣም ሲያስጠሉ ስድብ ነው። አንተ አትሆንም፣ አንተ እንደዚህ ነህ፣ አንተ በቃ ድምፅ የለም ቶ በቃ ምንም የምታደርገው ሁላ ደስ አይልም የሚባልበትም ጊዜ ነበረ። ሰው አይረዳም፣ ተሰጦ የለህም ነው በቃ እየሞከርክም አይመስለውም፣ በቃ የምትሻገር አይመስለውም። በቃ ሁሌ ጭቆና ነው። ኧረ አንተ ልጅ በቃ ይሄ ማንቋረር ይቅርብህ፣ ይሄ ድምፅማ አይደለም፣ ይሄ ዝም ብለህ አትሞክር፣ በቃ ይቅርብህ ነው የምባለው። ግን ስቴፕ ባይ ስቴፕ ሰው ቲክቶክ ላይ ሲያዩ ምናምን ነገር በቃ በርታ ማለት ጀመረ እንጂ በፊት በቃ እንዲህ ሲሰሙኝ ምናምን ነገር አለኝ የሆነ ነገር፣ ግን የሚያበረታታ የለም። ሁሉም ወደኋላ ነው እንዴ ቲክቶክ፣ ኧረ በስማምቶ ቲክቶክም ድምፅ አያምርብህም፣ ዝም ብለህ ብትወው ይሻለኛል። ኮሜንቱም ስድብ፣ ሰውም ደግሞ ሰፈር ውስጥ የሚሰጥ ነገር ምናምን ነገር ስድብ ነው እና ወደኋላ ይጎትታል፣ ወደፊት የለም። በቃ ሰፈራችን ራሱ የተመታ ማለት ይችላል። እንዴት በቃ መበረታታት የለውም፣ አያበረታታም። ሁሌም ወደኋላ ነው የሚጎትተ። ወደኋላ ደግሞ የምትጎተተው በጀለሶች ምናምን ሳይሆን በቃ በርታ የሚል አልፎ ከስንቱ ጥቂት ሰው። ከዛ ስቴፕ ባይ ስቴፕ ቀስ እያለ ሁሉም ነገር ቲክቶክ ቀስ በቀስ እንድሞክር አደረገኝ። ያለች እዛ ፍርሃቴን ገለጠልኝ። በቃ ፍሪ ፈታ ብዬ ምናምን እዘፍናለሁ። ከዛ እያለ ስቴፕ ባይ ስቴፕ አደገ እያልኩ። ሱሰኛ ነህ እንዴ? ሱሰኛ አይደለሁም፣ ግን ሰው የሚያኝ እኔ ሰው የሚረዳበት አንግል በጣም ነው የሚገርመኝ። እንዴት? በቃ እንዲህ ድሬድ ስለሆንኩ ጸጉሬ ስለተኛ መንገድ ላይም ሲያገኘኝ ጸጉርን ረስተው ነው ወይ የሚባልበትም ጊዜ አለ። እኔ ድሬድ እንዲሆን ያሳደግኩት ሰው ረስተውት ነው እያለኝ በቃ የሆነ ሳሌ ተቸግሬ ነበረ። ራስታና ረስቶናል። በቃ እኔ ራስታ ብዬ ነው ያሳደጉት እነሱ። ይሄ ልጅ ረስቶት ነው እንደ ጸጉሩን የሚባልበትን ታይም ነበረ። በዚህ አጋጣሚ እኔ እንዲህ ሲያዩኝ ጸጉሬን ምናምን አሳድጌ እንዲህ ሲያዩኝ ምናምን ነገር ሱሰኛ መስላቸዋል። እስቲ ስቱዲዮ እንኳን ድምፅ እንኳን እንትን ለማለት ሄጄ ምናምን በቃ የሆነ ጸጉሬ ይሁን ፊቴ ይሁን አላውቅም። ያው ጸጉር የሚሰጥ አመለካከት ሰው አንግል አለ። ያን አንግል በምን አይነት መንገድ እንደሚረዱት አላውቅም። እንደየሰው አንግል ይለያያል። እና ሱሰኛ ነው ወይ ምናምን ጥቅም አለ እንዴ? አለ እንዴ ጥቅም አለ ብቻ እንዴ አንተ ልጅ ምን ሆነ ነው አትቅምም? አረ ውሸትን ነው ምናምን ይሉኛል። ግን እኔ ሱሰኛ አይደለሁም፣ ሱስ የለብኝም። ያው ጸጉሬን ማሳድገው በቃ ራስታ ነው ብዬ በራሴ በቃ ድሬድ እንዲሆንልኝ ፈልጌ ነው። ሰው ግን ረስቶት ነው እያለ የሆነ ሳለ የነገረኝ ነበር። እዚሁ ላይ ማለት ነው አይ ቲንክ ፍቅረኛ ምናምን አለ እንዲሁ ስገምት ነው ወይስ የፍቅር ግንኙነት የለም? ያው የፍቅር ግንኙነቶች ነበሩ፣ አሁን ላይ ባይኖርም በፊት ክላስ ስንማር 12 11 ላይ ነበሩኝ። ብዙ ናቸው። ነበሩኝ ስል ነበረኝ። ፍቅረኛ ነበረክ? ነበረኝ። ግን ያው በሆነ ምክንያት ይሄን ለመስማት ነው። በቃ እንዴት ፍቅር ጀመራችሁ?
ፍቅር ያው ክላስ ውስጥ አጋጣሚ ሆኖ አየኋት። ሳያት ደስ አለችኝ ምናምን በቃ ለእሷ ያለኝ ፍላጎት አመለካከት ተለየብኝ ከሌላው። በቃ ሁሌ እሷን ለማየት ሁላ ክላስ እመጣለሁ እና ክላሷ እየመጣሁ ምናምን ነገር አልነግራትም እኮ ዝም ብዬ ሾፍ እያረኩ እመለሳለሁ። እንደ በቃ በየቀኑ ክላስ እየመጣሁ እየገባሁ ዝም ብዬ ሾፍ እያረኩ እመለሳለሁ። እና የሆነ ሳለ በቃ ጀለሶችን ይሄ ልጅ ለምንድን ነው እዚህ ክላስ የሚመላለሰው ምናምን ነገር እያሉ ሙድ ይዙብኝ ምናምን ነገር ነበር። እና እኔ ደግሞ ያው እንደምወዳት አልነገርኳትም። ለጀለሶቼ ሁላ አላወራሁም፣ ዝም ነው። እና የሆነ ሳለ እዛ ስመላለስ አዩኝና ጀለሶቼ ቀስ ብለው ሄደው ነገሯት። ድንግጥ ነው ያልኩት። የሆነ ሳለ በሌላ ቀን ክላስ ገብቼ ክላሴ እንዳለቀ ልክ እሷ ክፍል ሲሄድ ጀለሶቼ እያወሯት ድንግጥ ነው ያልኩት። እንዳላ ና ምናምን አሉ። ለካ ለእሷ እየነገሩልኝ ነበር። እኔ ምንድን ነው ምን አስበው ነው ምናምን እስክል ማለት ነው ነግረውልኝ ምናምን ነገር። እሺም አላለችም፣ ቶሎ አልተቀበለችም። ቀስ እያለች ስቴፕ ባይ ስቴፕ ላስብበት አለች ምናምን ነገር ነግረዋት። የዛን ቀን የፍቅር ጥያቄ ያቀረብክላት? አይ አቅርቤላት ሳይሆን እነሱ ነግረዋት ነበረ የሆነ ይወድሻል ምናምን አይነት ነገር እና እንደዛ ብለዋት ምናምን ነገር እሷ ቶሎ አልተቀበለችው። ስቴፕ ባይ ስቴፕ የዛ ጊዜ አስተዋወቁ ምናምን ነገር። እኔም ደስ አለኝ። ያው ፍላጎቴ እሷ ነበረች። ከዛ እሷ ጋር ተዋወቁ። ቀስ እያለ ጓደኛሞች ሆነን አንድ ላይ እየተገናኘን እንጫወታለን፣ እንሳሳቃለን። በቃ ፍቅራችን እንደዛ እያለ ቀጠለ እልሃለሁ። በምንዋን ነበር የወደድከው እንዳያት? በቃ እንዲህ መልኳም ደስ ይለኛል። በቃ ፈገግታዋ ደስ ይለኛል። እንዴት ነበር? በቃ የሆነ ልክ ሳያት የሆነ ለሰው የምትሰጠው የሆነ ፊት ላይ የሚነበብ ነገር አለ። እሱም ግልጥ ስታደርገው ደስ ይለኛል። አይቻት መለስ ስላ ወደ ቤት ይውላ ክላስ እንኳን ካለው ፈገግ ካለች እኔ ደስ ይለኛል። ከዛ እንዴት ቀጠላችሁ? ምን ያህል ጊዜ አብራችሁ ቆያችሁ? አብረን ትንሽ ቆይተናል። ግን ያው በሆነ ነገር በሰው እንዲህ በሚወራ ነገር እንዲህ በቃ ሰውን ያጣላን ማለት ይቻላል። እንዴት ሰው ነው ስል የቆየነው 1 አመት ከምናምን አብረን ነበር። ሁላ አብረን የምንኖር አብረን የምንቀጥል በቃ ህይወቴ ምናምን እሷም ህይወቷ ምናምን እንደምንሆን በቃ ልንሆን ምናምን አስበን ነበር። ግን ሰው መሀል ላይ ያልሆነ ነገር እየተናገረ እሷን እኔና እሷን ለመለያየት ያለንም ፍቅር እንዲቀንስ ምናምን እያደረገ ማለት ያልሆነ ነገር እየሰጧት ስለኔ ስም እሷም የሆነ ነገር እየሰጧት በቃ ያልሆነ ስም ያልሆነ ንግግር እየተናገሯት ምናምን ነገር። ለምሳሌ ይሄ ልጅ እኮ ላንቺ አይሆንሽም የሚላት ሰው አለ፣ ስለምትወደኝ ማለት ነው። በቃ አላቅም ከኔ እንድትርቅ ይመስለኛል። ማለት አንተ ወይ ፋይናንሻል ስትራግል ስላለ ምናምን ነው አይደለም? እንደዚሁ በቃ ሶሻል ላይፍ ላይ በቃ ትወደኛለች እሷ። የሆነ ሳሌ በጣም እንትን ብያት ነበረ እንድንዋደድ በደንብ 1 አመት ማለት ረጅም ጊዜ ነው። እና በቃ ስለምትወደኝ ከኔ እንድትርቅ የሆነ ነገር ይሏት ነበረ። ምን ለራሳቸው ፈልጉ ምን አላውቅም፣ ብቻ ከኔ ለማራቅ የሞክሩ ነበር ምናምን። ያ በዛ ምክንያት የሷሚት በመስማት ምናምን ፍቅራችን ቀንሶ እንድንለያይ ሁላ እሷናት የተወጫ እንትን ይተውቃል። በቃ እሷም የሰው ወሬ እየሰማች እኔም ደግሞ ሰው ሚላትን አትስሚ እያልኳት ምናምን ስንጨቃጨቅ ተይው በቃ ምናምን እየተባባለ በቃ በዛው ቀስ በቀስ ፍቅራችን እየቀነሰ በዛው ተለያየን ማለት ነው። ከዚህ ነገር ምን ተማርክ? ያው ላለው ነገር ለሚመጣው ያው በደንብ ተዋደዱ፣ ወይም ደግሞ የሰው ነገር አትስሚ፣ ክፉ ነገር፣ ሰው ሀሜት፣ ሰው የሚነግራችሁ ነገር ማላችሁ ፍቅራችሁን እንዲቀንስ ዝም ብለው የሚያወሩላችሁ ሰዎች እነሱን አትስሙ። ፍቅራችሁ
እንዲቀጥል ራሳችሁን ብቻ አዳምጡ። ራሳችሁ ላይ በደንብ ስሩ። ራሳችሁን አዳምጡ እንጂ ሌላ ተንኮል ምናምን የሰው ወሬ ዝባዚኬ ምናምን ይቅርባችሁ እና የምትዋደዱ ከሆነ እርስ በርስ ተነጋገሩ እንጂ የሰው ወሬ ምናምን አትስሙ። አፍቅራት ነበር ያው ነበረ ያው ምን ዋጋ አለው? ዛሬ ላይ የለም። አሁን ላይ ስለሷ ስታስብ ምን ይሰማል? ያው አሁን ላይ ሳስበው ትንሽ ያሳለፍኩት ላይፍ ውሸት እንደሆነ ይሰማኛል እና ትወደኝ ወዳት ነበር። በሰው ተልካሻ ምክንያት እንዲህ መራራቃችን መለያየታችን ትንሽ አሳዛኝ ነው እና ባለችበት ቦታ ይህን ሙዚቃ ልጋብዛት ወይም ደግሞ በቃ ከኔ በላይ ልገልጻት ወይም ደግሞ ሊገልጸው ይችላል። ይህን ሙዚቃ ልጫወትላት። ፍቅርን አምኜ ብዙ ታግያለው፣ መውደድን አምኜ ብዙ ታግያለው፣ አንቺ ለማስደሰት ማይሆን ሆኛለሁ። ዛሬ ግን ደከመኝ አቃተኝ ተጎዳው፣ የኔ ብቻ ሆኗል የፍቅራችን ዕዳው። አንቺ አላገሸኝም ብቻዬን ተጎዳው። ባይ 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 አንቺ አልተቀየርሽም፣ ባይ 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 ጉዳት ያልታየሽም፣ ባይ 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 ጭንቀት ያልገባሽም፣ ባይ 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 ፍቅርሽ ቀነሰብኝ፣ ባይ 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 ንቀትሽ በዛብኝ፣ ባይ 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 ይመችሽ ይቅርብኝ። ያው ለተጎዳችሁ ሰዎች እቺን ጋብዙ። እንደኔ እንትን ያላችሁ ሰዎች እቺን ጋብዙ ላለው ቀይ ነው። አይ ቲንክ እንባ መጥቷል። በጣም ነው እንደምታፈቅራት ማለት ከአይንም ረዳው በጣም እንደምታፈቅራት ነውና በሰው ወሬ ባትለያዩና ዳግም አንድ ላይ ብትሆኑ ደስ ይለኛል። ያው እኔ አላቃ እሷንም ስለማላቃት ነው እንጂ ባስታረጋችሁ እጅግ በጣም ነው ደስ የሚለኝ። ምክንያቱም አይኔ ያስታውቃል እንደምታፈቅራት። ለማንኛውም ህይወት ላንተ ምንድን ናት? ቻሌንጅ ነው ስለ ውጣ ወረዶች ብዙ አሉት እና በህይወቴ ደግሞ ብዙ ያስተማረኝ የተማርኩበት ነገር አለ። ህይወት ለኔ በቃ አስመሳይ ነች ልልም እችላለሁ። ማለት ስለ በቃ በአስመሳዮች ውስጥ ያለች ነች። እውነትም እንዳለ ሁሉ አስመሳዮችም አሉባት እና ማስመሰል ውስጥ ባንኖር ህይወት ሆነ ብንኖር ጥሩ ነው ብዬ አስባለሁ። አስመሳዩን ትተን ማለት በሰው ተጎድተሃል። ያው እንደምታውቁ ኑሮ ራሱ ጉዳት ነው። በዚህ ጊዜ የምታሳልፈው ላይፍ እዚህ ጋር የምታየው ነገር እኩያ ደግሞ የሚውልበት ቦታ አንተም ደግሞ የምትገኝበት ቦታ ሁሉ ነገር በቃ ፈተና ብቻ ነው። ህይወት አድካሚ ነች። የምንወጣው የምንወርደው የሚሰማው ነገር መጥፎ ነው። ጥሩ ነገር የለም። የሚነገረው የሚዘፈነው ሁሉ ጥሩ አይደለም እና ያለውን ነገር ህይወታችን ባለን ነገር ደስተኛ ሆነን እንድንኖር እንድንቀጥል ፈጣሪ እንግዲህ ከጎናችን እና ህይወት አድካሚ ነች። አብዛኛውን ፓርት ለኔ አድካሚ ነች። በህይወት ደስተኛ ነው? አዎ ደስተኛ ነኝ። ባለኝ ነገር ደስተኛ ነኝ። ግዴታ ሀብታም ሆነ አይጠበቅብኝም። ግዴታ በቃ ባለሚሊየነር መሆን አይጠበቅብኝም። ባለኝ ነገር ከቤተሰቦቼ ጋር ተፋቅሬ ስለምኖር ከእናቴ ጋር ከሁሉ በቃ ከፋሚሊዎቼ ጋር ከጓደኞቼ ጋር ከሁሉም ጋር ያለኝ ሪሌሽንሺፕ ጥሩ ስለሆነ እኔ ደስተኛ ነኝ። በቃ በህይወቴ ደስተኛ ነኝ። አሁን ላይ ግዴታ ሀብታም መሆን አይጠበቅብኝም። ሀብት ዝና ምናምን እሱ ደስተኛ ያደረግም። ምክንያቱም ብር ኑሮ ፍቅር ከሌለ ዋጋ የለውም።
እና ሃፒ የምትሆነው ደግሞ ባለ ነገር ያለን ነገር እያጣጣምክ ስትኖር ችግርንም እያጣጣምከው ካሉት ነገር ሁሉ እየቀመስከው ስታልፍ እሱ ራሱ አንድ ሃፒነስ ነው። በቃ ነገ ሀብት እንደሚመጣ ዝና እንደሚመጣ አውቀዋለሁ። ዛሬ ላይ ሁሉም ነገር በሰዓቱ እንደሚደርስ ግን ባለ ነገር ደስተኛ መሆን ከቻልክ ባለ ነገር ህይወትን እያጣጣምካት ካለፍክ ሁሉ ነገርን የድሃ ሆንክ ሀብታም ሆንክ ባለ ነገር የተሰጠን ነገር እያጣጣምኩ ስታልፍ እሱ ከደስታ በላይ ነው። ከዚህ ቀደም በማንኛውም ሚዲያ ሊሆን ይችላል እናትህን እወድሻለሁ ብላ ታውቃለህ? እኔ ኢንተርቪው ስደረግ የመጀመሪያ ነው እና በዚህ አጋጣሚ ብያትም አላቅም። ግን በዚህ አጋጣሚ እድሉን ካገኘው ልበላት። ያው እናቴም በጣም ነው የምወዳት። ለእኔ ብዙ ቻሌንጅ ከፍላለች። ይሄ ነው ማለት እንኳን ባልችል ለእሷ ያለኝ ፍቅር ቃላት የለውም። ቃላት በንግግር ላይ አይገለጽም። በተግባርም ማሳየት ብችል ደስ ባለኝ። ግን በቃ ለማዘን ያለኝ ፍቅር የምሬን ነው የምልህ። እንጃ ምን ብዬ መናገር እችላለሁ? ለማዘር ያለኝ ፍቅር ከቃላት በላይ ነው። ልፋቷ ድካሙ ብዙ እና በጣም ነው የምወድሽ እናቴ። ወገቧ እስኪበጠስ ድክሟት መታ እንኳን ምግብ ስታቀርብልን ወገቤን ደከመኝ ወገቤን ተሰበርኩ እንኳን አትልም። ስታበላን ስታጠጣል ብሎ ልጆቼ ለእናንተ እኔ አለሁላችሁ ትለናለች። ወገቧ እንደዛ ተጎርቶ መታ ማለት ነው። እና የእናት ውለታ ብዙ ነው፣ ቃላት የለኝም። እስቲ ሉላ እያመማት እንኳን አመመኝ አትለኝም። ወገቧን እንደሚያማት አውቃለሁ እኮ ግን እሷ አመመኝ እንኳን አትለኝም። ምክንያቱም ልጆቼ እንዲራቡ እንዲጠሙ አልፈልግም። የእነሱን መራብ ከማይ የኔ ወገብ ቢሰበር የኔ ወገብ ቢቆረጥ ይሻለናል የምትልበን ጊዜ አለ እና ያ ጊዜ ያን ሁላ ቻሌንጅ አሳልፋ ያን መከራ ውጣ ውረድ አይታ አሁን እስቲ ላለችበት እንኳን አስጊ ነው ስል አሁን ያለችበት ሁኔታ ትንሽ ያሰጋል። እስቲል በቃ ያለውን ነገር ሁሉ አትናገርም። በቃ ደክማትም ካመማትም ምንም ነገር ካለች አትናገርም። ምክንያቱም አሁን ላይ ልጆቼ ደርሰውልኛል ግን ስራ የላቸውም ትላለች። አሁን ስራ የለንም በቃ ጋይስ ቲክቶክ ላይ ስለሚያዩ ምናምን ስራ ያለን ምናምን ነው የሚመስላቸው። ግን አሁንም እያበላችን እያጠጣችን ያለችው እናቴ ነች እና እናቴ ስለሆነች የሚያግዛት ሰው ብዙ የለም። ያው ከጎኗ እኛ አለን ግን ያው ምሰራው ስራ ከጎሮሮ አታልፍም። ነገም ደግሞ ድጋሚ ካልሰራን የሚተካ ነገር የለውም እና ጋይስ በጣም ትለፋለች፣ ትደክማለች እና እሷን ማገዝ እፈልጋለሁ። በቃ እሷን ሰርቼ ይሄው እንደምታዩት ለዚህ በቆትም በእሷ እገዛ ነው። እሷ በምታበላኝ በምታጠጣኝ እሷ ባደረገችልኝ በተሰጣት ወይም በሰጠችኝ ፍቅር ነው ይሄው እዚህ ጋር ቆሜ እንኳን እንዳወራ እንድናገር ያደረገች። በህይወት ለመቆየት ይህንን ቀን እንዳያረግሽኝ አንቺ ነሽና እንደው ባለሽበት እድሜና ጤና ሰጥቶልሽ ወደፊት ውለታሽን እንድከፍል ፈጣሪ ፍቃዱ ይሁን። የኔ እናት በጣም ነው የምወድሽ። እንትን አለ እንዴ እዛ ጫካ ውስጥ አውሬ ምናምን አለ? አለው እዛ ሌሊት እንዴ ጫካ ደን አይደል እንዴ? እንዴት የለም? በጣም አለ። አጋጥሞ ያውቃል? አለው እንደውም የሆነ ጊዜ ከማዘርጋ የሄድን ጊዜ አስታውሳለሁ። እንዲህ ጅቦች እየተንጫጩ ነው በአጠገባችን የሚያርፉት ሌሊት። ምክንያቱም ግዴታ ነው በቃ እንጀራ ነው። እሱን ተሸክማ ካላመጣች አንበላም አንጠጣ። ስቲል ከእሷ ጋር እየሄድኩላ አብራኝ ሳላቅማት በቃ እኔ ያለው ፓርት እኔ እንጃ ምን ልበለ። በዛ ሌሊት 11 ሰዓት ላይ ጫካ 11 ሰዓት ከ60 ከ70 ኪሎ ሜትር በወገቧ አዝላይ አስብ፣ በወገቧ አዝላይ ነው የምንሄደው። ስንመለስ ደግሞ ጫንቀዋል ነው የምታደርገኝ። ስንመለስ ደግሞ ሸከሙን ተሸክማ ደግሞ እዚህ ጋር አድርጋኝ ነው ድጋሚ ስትመለስ እንኳን
ገባ 2 ሸክም ነው የሆንኩባት 2 ሸክም እና አስበው ያንን አስራ ያንን ነገር ሁሉ ተቋቁማ ከዛ ከላይ ከዛ ኪሎ ሜትር ላይ ድጋሚ እዚህ ጋር ተሸክማኝ በወገቧ የያዘችው እንጨት አለ ያንን ይዛ መታ ወርዳ ከዛ እሱን እንኳን ልንሸጥ እስቲል ቁጭ ብለን አብረን እንደው የሆነ ቪዲዮ ሰርቼ ነበረ። በቂ አይደለም በቃ የሰራሁት ቪዲዮ በቂ አይደለም። እንዴት የውስጤን ገልጬላት እንትን ማለት እንኳን ለምን እንዳልቻልኩ አላውቅም። የምሬን ነው የምልህ። በደንብ ነው በቃ የእሷ ላይፍ የእሷ መከራ ተወርቶ አያልቅም ተነግሮ አያልቅም። እና እስቲል ሁላ ይኸው ቃላት የለኝም። ይኸው ልናገረው ሁላ አልቻልኩም። እንዴት ብዬ ላውጣው? እንዴት ልናገረው? ምክንያቱም ዋጋ ከፍሏል። እኔ ምን ብዬ ልናገርልህ እችላለሁ? እና ከጅቡ ጋር ጅብ ሆና ከአውሬው ጋር አውሬ ከብርዱ ጋር ብርድ ሲጠማትም ተጠምታ ሲርባትም ተርባ አልፋ ይኸው እንደምታየው አሁን ላይ ሁላ ስቲል እየተሸከመች ነው እንጨት ተሸክማ ነው አሁን የምትተዳደረው። ምክንያቱም እኔ ቲክቶክ ላይ ስታይ እንደዚህ ሲያዩኝ ምናምን ነገር በቃ ልጇ ደረሰ ቲክቶክ ላይ ስለታየ ገንዘብ የሚሰራ ነው መስላቸው። ስቲል ግን አሁንም እናቴ አላረፈችም። በጣም የተንገላታች እየለፋች ነው ያለች እና እሷን ማሳረፍ እፈልጋለሁ። ወደፊት ምኞቴ ምኔ ለእሷ ያለኝ ፕላን ሁሉ በቃ እሷ እፎይ ብላ እንድትኖር ቢያንስ ካለችበት እንኳን አንድ ስቴፕ ከፍ ብላ እንጨት መልቀሙን ትታ ቢያንስ የሆነች ስራ አሰርቻት ወይም ደግሞ እኔ ለእሷ ደርሼላት የሆነች በቃ ወገቧን የምታሳርፍበት ቤትም ትሁን ምንም ትሁን ስራም ትሁን እየሰራውላት አሁን ላይ በቃ ያለችውን ነገር ከሁሉም ነገር ርቃ በቃ ይሄ ሸክም ምናምን የሚባለውን ነገር ትታ እስቲል በቃ ባለችበት ላይፍ ወይም ደግሞ የተሻለ ኑሮ እንድትኖር ነው ፍላጎት። ምንድነው ምን ብታደርግላት እናቱ የምታርፍ ይመስላል? አሁን በዚህ ታይም ማድረግ የምትፈልገው ነገር? ለእናቴ ይሄ ነው ብዬ ልናገርልህ አልችልም። ስልህ ልፋታቸው ብዙ ነው። እስቲል ማድረግ የምፈልገው እንደው ፈጣሪ አረርቶኝ እንደው አብቅቶኝ ትንሽ አንገት የሚያስገባ ቤት ቢሰጥልኝ ወይም ብሰጣት ወደፊት ደርሽላት ባደርግላት ከሱም አልፎ ደግሞ እኔ ስራ ይዤላት ጥሩ ኑሮ እንድትኖር ወይም ደግሞ ካለችበት አንድ ስቴፕ ከፍ ብላ እንድትታይ ነው ፍላጎቴ። ምክንያቱም እንጨት ተሸክማ ደክሟት አሁን ላይ ሁላ በቃ ያለችበት ሁኔታ መጥፎ ነው። በቃ የሚያግዘን ሰው ከሌለ ምናምን ትንሽ ይከብዳል። በቃ ይከብዳል ስል ስቲል ወገቧ አሁን ላይ በቃ እንደ በፊቱ አይደለም። ቀና ማለት አችልም። እስቲ 40 ዓመት 50 ዓመት ሙሉ በወገቧ ተሸክማ እንጨት ተሸክማ እኛን ተሸክማ እስቲ ከተወለድን ጀምሮ አስበው ውጣ ውረድ አይታ ለኛ የከፈለችው ዋጋ እና ለሷ ማድረግ የምፈልገው ወደፊት ትልቅ ቦታ ደርሼላት ወይም ደግሞ እስቲል ስራ እንኳን ኖሩኝ ቋሚ ስራ እንኳን ኖሩኝ እየሰራውላት እሷ እቤት ውስጥ እፎይ ብላ እንድትኖር እቤት ውስጥ እንኳን ያለችውን ነገር አሟልቼላት ትልቅም ባይሆን ትንሿን ነገር በቃ ያለችውን ነገር ከእናት ጋር ማለት እናት ያሳለፈችውን 50-40 ዓመት ያሳለፈችውን ላይፍ ለኔ ለአንድ ቀን ታሳየኝ ትችላለህ? እችላለሁ ብዬ በአንድ ቀን አያልቅም። በአንድ ቀን ስልህ ብናገረው አይወጣልኝ ብናገረው ለእናቴ አይወጣልኝ። አይ ኖ አሁን ከሱ ሀሳብ ወጥቼ አሁን አንተ በጣም ማለት ውስጥ ላይ ትልቅ ህመም ስላለ መናገር አልቻልክም። ስለዚህ ከእናት ጋር እኔ አብሬ አንድ ቀን ለምን እንጨት አለቅም ፍቃደኛ ከሆነች ትችላለህ።
ምክንያቱም እኔ መናገር ስላልቻልኩት እንዲሁ በቦታው ላይ ተገኝተሁላ ተገኝቼ ርቀቱን ቻሌንጆቹን ምናምን በጥቂቱ እንኳን ማለት እያሳለፈች ያለችውን ይሄንን እንግዲህ የመጀመሪያው አይደለም 40-50 ዓመት አሳልፈዋለች ብለኸኛልና ያንን እኔ ለአንድ ቀን ሞክሬ የእናትህን ህመም ብጋራ ብዬ አሰብኩ። ስቲል ከምናገረው በላይ ትረዳኛለህ ብዬ አስባለሁ። እንደዛ ብታደርግ ደስ የሚለኝ ምክንያቱም እኔ ለእናቴ ቃላት ያጠረኝ ይመስለኛል። በቃ ኑሮዋን ሁላ እንጃ እንዴት እንደኖረች ሁላ ይገርመኛል። እንዴት ያንን ተቋቁማ ዛሬ ላይ መድረሷ ሁላ ለእኔ ከባድ ነው። የምሬን ነው የምልህ። እንዲህ ልናገረው ሁላ አልችልም። በቃ ውስጤ ላይ አእምሮዬ ላይ አለ እኮ ማርያምን። ግን እንዴት ብዬ ልናገረው? እንዴት እንትን ልበለው? ሁላ በቦታው አይተህ ቢሆን ደስ ነው የሚለኝ። እንደውም በደንብ ስለዚህ እንትን በራ ታደርገው ደስ ነው የሚል ነገሮችን እናመቻችና እሱ ለማየት እንሞክራለን። ግን አንተ አሁን ላይ ያለህበት ሁኔታ አንተ ምን ይመስላል? ያው አሁን ከቲክቶኩ ባሻገር ሙዚቃ ጀምሬያለሁ። ተሰጥኦዬን እያዳበርኩ በደንብ እየመጣሁ ስለሆነ የራሴን ሙዚቃ እየሰራሁ ነው እና የተለያዩ ድርጅቶች ካላችሁ ፕሮዲስ የምታደርጉ ካላችሁ ከጎኔ እንድትሆኑ በአክብሮት ጠይቃለሁ። ምክንያቱም ሙዚቃ ለብቻው ሙዚቃ አይባልም። የብዙ ሰው ጥምረት፣ የብዙ ሰው ታክል ነው ሙዚቃን ሙዚቃ የሚያስብለው እና ሰፖርት እያደረጋችሁ እናት አባቶችን እንድረዳ የሰራሁትን ሙዚቃ ተቀብላችሁ እንድሰሩልኝ ወይም ደግሞ የሰራሁትን እሱ ላይ በደንብ ተደርጎልኝ ስቴፕ ባይ ስቴፕ ጥሩ ነገር ወጥቶት እንድታግዙ በአክብሮት እጠይቃለሁ። ቲክቶክ እንዴት ተቀበለክ? እንዴት አገኘው ቲክቶክን? ያው ቲክቶክ በጣም አሪፍ ነው። ከሰው ጋር አስተዋውቆኛል። ያው ስቲል ብዙ ሰው ባለሙያዎችን አገናኝቶኛል። ያው ስቲል ያው ቁጭ ብዬ እንኳን እንዳወራ በሱ ምክንያት ነው እና ቲክቶክ ለኔ ይመስለኛል ባለውለታ። አሁን ላይ በቲክቶክ ምን ያህል ፎሎወር አለ? አሁን ላይ 211,000 ተከታዮች አሉኝ። ደግሞ ሞር ከፎሎወሩ በላይ ደግሞ ከጎን የሆኑ በደንብ እኔን እያገዘኝ ምናምን እየሰራው የተለያዩ እንኳን ስራዎችን ምናምን እየሰራው ፎሎወሬንም እኔንም የማሳድግበትን ነገር ቢፈጠርልኝ ምናምን ደስ ይላል። አይ ቲንክ ዩቲዩብ ከፍተሃል አይደለ? ከዚህ በኋላ የተለያዩ ከቨሮችን እንዲሁም ሙዚቃዎችን ወደ ህዝቡ ለማድረስ በራስ የዩቲዩብ ቻናል ከተፍ ብለሃል የሚባል ዜና ሰምቻለሁ። አሁን ላይ የራሴን ዩቲዩብ ከፍቻለሁ እና በዚህ አጋጣሚ ላስተዋውቃችሁ፣ ሰብስክራይብ አድርጉት። ኤላሼላ ዩቲዩብ ይባላል። በቅርቡ ጥሩ ጥሩ ከቨሮችን እየሰራው ለእናንተ አደርሳለሁ እና ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ከጎኔ እንድትሆኑ በአክብሮት ጠይቃለሁ። በ2018 ምን ማሳካት ፈልገዋል? እኛ መድኃኔ ኢንተርቴንመንት ለእናንተ የዩቲዩብ ማስተር ክላስ፣ ኮንተንት ክሬሽን፣ ቪዲዮ ኤዲቲንግ፣ ፎቶሾፕ እንዲሁም ሃው ቱ ሜክ ቪዲዮን በአንድ ላይ ይዘን ለእናንተ ቀርበናል። ስልጠናው የሚቆየው ለ1 ወር ከ15 ቀን ሲሆን ስልጠናውን የምንሰጠው በኦንላይን በቴሌግራም ፕራይቬት ቻናል ነው። እስካሁን 2ኛ ዙር ድረስ ያስተማረን ሲሆን አሁን ደስ በሚል ሁኔታ በ2018 3ኛ ዙራችንን በይፋ ጀምረናል። ለመመዝገብ ከታች ባለው ስልክ በቴሌግራም ሊንክ ያውሩ። በእርግጠኝነት በ2018 የዶላር ተከፋይ ይሆናል። እናመሰግናለን። እኔ አንድ ቻሌንጅ ላድርግ። በቲክቶክም በዩቲዩብ መስራት ትችላለህ። በአንድ ሰብስክራይብ 5 ብር ልክፈልክ። ለማን? ለኔ አይደለም። አሁን ይሄ ኤላ ሸሪክ የሚለው ዩቲዩብ ቻናል አንድ ሰው ሰብስክራይብ ሲያደርግ 5 ብር አለ ማለት ነው።
10,000 ሰው ሰብስክራይብ ካረገ 50,000 ብር አለክ። ስለዚህ ይሄንን ቻሌንጅ በቲክቶክ መስራት ትችላለህ። የአንተን ሰፖርት ማድረግ የሚፈልጉ ብዙ ሰዎች ይኖራሉ። የተለያዩ ማስታወቂያዎችን ሊመጡልህ ይችላሉ። ግን እኔም ደግሞ እንደ መድኃኔ ቲዩብ ማድረግ የሚፈልገው ሰዎች ሰብስክራይብ እንዲያደርጉ ነው። ሰብስክራይብ አድርገው አንተም በዛው ታድጋለህ። ሁለተኛ ደግሞ እኔም ደግሞ የስጦታዬን አበረክትልሃለሁ ማለት ነው። እሺ በዚህ አጋጣሚ ይሄው እንደምታዩት ይሄው የምባለውን እየሰማችሁ ነው እና ሰብስክራይብ እያደረጋችሁ ይኸው በአንድ ሰብስክራይብ 5 ብር ነው የሚሰጠኝ። ይኸው እንደምታዩት በቃ እያደረጋችሁ ቤተሰብ ሁኑ። በቃ ከዛ በላይ በቃ ከተቻላችሁ አንድ አይደለም በቃ ንፍ ብታደርጉልኝ ደስ ነው የሚለኝ። ምክንያቱም ያው የኔን እድገት የሚፈልግ እኔ እንዳድግ እናቴን እንድረዳ የሚፈልግ ያው ሳያረግ አያልፍም ብዬ አስባለሁ እና እያደረጋችሁ በመጨረሻ ማለት ወይም ደግሞ ማመስገን የምትፈልገው አካል ካለ እድሉን ልስጥህ። እሺ በመጀመሪያ የልዑል እግዚአብሔርን እጅግ አድርጌው አመሰግነዋለሁ። ከዛም በመቀጠል እናት አባት ወንድሞቼን እጅግ አድርጌ በጣም አመሰግናቸዋለሁ። ከዛ የሙያ አጋሮቼ ከጎኔ ሆነው ሲለፉ የነበሩ ከኔ ጋር ሆነው ሲደክሙ ሲወጡ ሲወርዱ የነበሩ ብዙ ሰዎች አሉ ከስተጀርባዎቼ። እነሱን እጅግ አድርጌ አመሰግናለሁ። ከዚህም በመቀጠል ዩቲዩብ ቻናል ከፍቻለሁ። ሰብስክራይብ እያደረጋችሁ ቤተሰቦቼ ሁኑ። በጣም አድርጌ አመሰግናለሁ እንግዲህ ስለሆንክ። እንግዲህ በቀጣይ በራስህ ስራ በተለያዩ ስራዎች እንደምንገናኝ ተስፋ አደርጋለሁ። ስለመጣ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ እዚህ ሾው ላይ ጋብዘኝ እንደዚህ የህይወት ተሞክሮዬን እንድታካፍለኝ ስላደረከኝ አመሰግናለሁ። ቴንኪው። እኔም አመሰግናለሁ። ውድ የመድኃኔ ቲዩብ ተከታታዮች ጋብዦ ፕሮግራማችን ይህንን ይመስል ነበረ። በቀጣይ አዲስ እንግዳ እስከምንገናኝ ድረስ ሰላሙ ነው። ይመቻችሁ።